የእግዚአብሔርን ስራ ያለ መንፈስ ቅዱስ ምንም ማድረግ ስለማንችል መስራትም ማገልገልም ስለማንችል የእግዚአብሔር ቃል እንደሚናገረን መሞላት ስለሚያስፈልገን መታጠቅ ስለሚያስፈልገን በቃ የእግዚአብሔርን ሐሳብ ለማስቀጠል የእግዚአብሔር መንፈስ ኃይል ካልሰጠን በስተቀር በአእምሮ ዕውቀት በልምምድ የእግዚአብሔርን ቤት የእግዚአብሔርን ሐሳብ መስራት አንችልም። እና ያንን መንፈስ ቅዱስ ደግሞ ዛሬ በእያንዳንዳችን ላይ ክብሩን ያፈሳል። አሜን በሉ። ኢየሱስ ክርስቶስ ጌታ ነው። በቃ የእግዚአብሔር መንፈስ ይሞላናል። ይሞላልው በሉ። መንፈስ ቅዱስ ሆይ በሉ። ዛሬ እሞላለሁ እፈልግሃለሁ በሉት። ድምጻችሁን ከፍ መንፈስ ቅዱስ በሉት። ስሙ ስልጣን አለው። አሜን። ስሙ ኃይል አለው። ስሙ በጨጉር ኃይል አለው። ድምጻችሁን ከፍ አድርጉና መንፈስ ቅዱስ በሉት። ዛሬ እሞላለሁ እፈልግሃለሁ በሉት። ሃሌሉያ! የፈለገው ሰው ያገኘዋል። ኢየሱስ ክርስቶስ ጌታ ነው። መሞላት ይሆናል። ይኸውላችሁ ያለ መንፈስ ቅዱስ አገልግሎት ቢሆን ክርስትና ድካም ነው። ያለ መንፈስ ቅዱስ አገልግሎት ድካም ነው። ክርስትናም ድካም ነው። መንፈስ ቅዱስ ከሌለ የጉልበት ስራ ነው የሚሆነው፣ ድካም ነው የሚሆነው። ይኸውላችሁ አሁን የፈለገ ውድ መኪና ገዝተን ያ ውድ መኪና ብዙ ገንዘብ የወጣበት መኪና ነዳጅ ከሌለው በዚህ ዘመን ደግሞ ባትሪ ቻርጅ ካልተደረገ የፈለገ ውበት ቢኖረው ከተወሰነ ደቂቃ በኋላ አይሄድም፣ ይቆማል። ያለ መንፈስ ቅዱስ የትኛው ዕውቀት የትኛው መንፈሳዊ ልምምዶች ያለ መንፈስ ቅዱስ የሆነ ቦታ ይታክታል፣ ተስፋ ይቆርጣል፣ ባዶ ነው፣ ታንደ መዋጠር ነው፣ አቅም የለውም። ለዚህ ነው መጽሐፍ ቅዱስ ያለ መንፈስ ምንም ልታደርጉ አትችሉም። መንፈሳዊ ነገር ምድራዊ ነገር ጋር እኩል አይሄድም። መንፈስ ቅዱስ ሰማይን ነው የሚገልጠው፣ ሰማያዊ ነው። ከሰማይ ነው የመጣው። ስለ ሰማይ ነው የሚያሳስበን፣ ስለ ሰማይ ነው የሚያራምደን፣ የሰማዩን ነገር ነው የሚገልጥልን። ሰማይ ያልገባ ሰው በምድራዊ ሰማይን ማስቀጠል አይችልም። የእግዚአብሔርን ፍቃድ ማስቀጠል አይችልም። የእግዚአብሔርን ፍቃድና የእግዚአብሔርን ደስታ ፍጹም ማድረግ አይችልም። ያን እንዲመጣ ከፈለግን መሞላት በሉ። ለራሳችሁ ተናገሩ። መሞላት በሉ። ዛሬ በሉ ለኔ መሞላት ይሆንልኛል በመንፈስ ቅዱስ በሉ። እሞላለሁ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እየተናገራችሁ የሆነ ነገር ዘልቆ ይገባል። እያወራችሁ እያወጃችሁ የሆነ በህይወታችሁ ላይ የእግዚአብሔር ኃይል ይመጣል። ምክንያቱም መንፈስ ቅዱስ የሚፈልገውን ሰው ነው የሚያገኘው። ካልተፈለገ አይመጣም። መፈለግን፣ መጠማትን፣ መራብን ይፈልጋል። ሐጃጋ ባህዲያ ማንቶስ ሁላችሁም የምታውቁት ቃል ሐዋርያት ሥራ ምዕራፍ 19ን ሁላችሁም ታውቁታላችሁ። ይሄን ቃል 19ን ክፈቱት። ባለው መንፈስ ነው። በቃ የሚገርም መንፈስ ስለመጣ ወደ ጸሎት አልገባ። በኋላ እንጸልያለን። ክብር ለኢየሱስ ይሁን። አሜን ነው ወይ? ዛሬ ቅድም እንደተጸለየው የሆነ ነገር ጥለን እንወጣለን። የሆነ ነገር ጥለን ከክብሩ ተቀብለን ኃይሉን ተካፍለን መንፈሱን ለብሰን መንፈሱን ጠግበን እንወጣለን። አሜን በሉ። ኢየሱስ ክርስቶስ ጌታ ነው። ልቀቁና አሜን በሉ። ይኸውላችሁ መጠጥ ጠጥቶ አልኮል የሚጠጣ ሰው ከጠጣ በኋላ ኖርማል መሆን አይችልም። ያስቀዋል፣ ያስለቅሰዋል። አሜን ነው ወይ? የሆነ ያናግረዋል። ዝም ያለው ሰውዬ ከባህሪው ውጪ ያናግረዋል። አሜን ነው። ወፋዛዛ መንፈስ ወጋውት። አሜን ነው ወይ? የክብር ቤት ነው በሉት። ይህ ቤት በሉት የመንፈስ ቤት ነው። ኖርማል መሆን አይቻልም። ወጋው መንፈሱን። አሜን ነው ወይ? ልቀቁና አሜን። ቻታ ጋቦራ ሀዲያ ባሳ በቃ ኖርማል አይኮንም። ማንኛውም ዝምተኛ ሰው አንተ የተባለ ሰው ልክ ሄዶ እዛ አልኮል ቤት ገብቶ ሁለት ብርጭቆ ወይ አንድ ብርጭቆ ከቀጠጣ በኋላ ሰውየው መሳቅ ይጀምራል። ኖርማል ይወጣል። እንዴ ይሄ ሰውዬ ዝምተኛ አልነበረም ይባላል። ምንድነው ሲባል ሰውየው ሳይሆን የገባበት ነገር ነው። እንዴት ሰው በመንፈስ ቅዱስ ተሞልቶ መንፈስ በውስጡ ነው እንዴት ዝግ ብሎ ይቀመጣል? እንዴት ይቆለፋል?
እንዴት ኖርማል ይሆናል? የፈልገ የምታመጣው የገባብህ ነገር ያንቀሳቀሳል፣ ይነቀንቃል፣ ያናግራል። ሃሌሉያ አሜን በሉ። ኢየሱስ ክርስቶስ ጌታ ነው። ከዚህ በኋላ የወፈዘዘ መንፈስ ወደ ነዘዘ መንፈስ ይወጋል። አሜን ቦታ አያገኝም። እግዚአብሔር ይመታዋል። አሜን። ኢየሱስ ክርስቶስ ጌታ ነው። መንፈስ ባለበት አርነት ነው ያለው። መንፈስ ባለበት ለውጥ ነው ያለው። መንፈስ ባለበት ቀንበር ይሰበራል። አሜን። ታጋ ሀዲጋና ማንቶባ እኔ የኔ ባህሪ ነው እኔ ማን የሚባል ነገር የለም በዚህ ቤት። እኔ እንዲህ ነኝ የሚባል ነገር የለም። እኔ የሚለው መንፈስ ቅዱስ ብቻ ነው። አሜን አሜን ነው ወይ? የሚያደርገንን ያደርገናል። የሚሆነው ነገር ይሆናል። ይኸውላችሁ መንፈስ ቅዱስ የሚጠማውን ሰው ይፈልጋል። ዝም ብሎ መጥቶ ጉብ አይልም። ዝም ብሎ አይመጣም። መፈለግ ይፈልጋል። መጠማት ይፈልጋል። መራብ ይፈልጋል። አሁን እኮ ችግሩ የሆነ ሰው ሲነገር የሆነ ቃል ከመጣ የሆነ ስብከት ሲሰበክ ሰው ይተያያል። ለማን ነው የሚያወራው? ማን ነው የሚለው? ለራሱ ከመስማት ይልቅ ማን ነው እያለ ያለው በቃ አለፈ እኮ። ለዚህ ነው መጽሐፍ ቅዱስ ራሳችሁን እያሳታችሁ ምን ታርጉላል? አትስሙ የሚለው ይሄ ማለት ጥቅሱን ስለምናውቅ ልክ ሲሰብክ እኔ ማውቀዋለሁ ጥቅሱን ሜቢ ለኩፌ ወይ ለቴዲ ወይ ለማን ነበር እኮ ነው ያለው። እያሳታችሁ ማለት ከመንፈሱ ይልቅ ፊደሉን ብቻ በማወቅ ጥቅሱን ስለምናውቀው ሜቢ ለኩፌ ወይ ለቴዲ ነው ወይ ለዛፉ ነው ለማን ነው እኔ ምሳቀዋለሁ። ወካው ራሳችሁን እያሳታችሁላል። አትስሙ። ከሰማችሁ በመንፈስ ስሙት፣ በመንፈስ ተቀበሉት። አሜን። የሆነ ክብር መጥቷል። ስለኔ በሎፍቲ ዛሬ በሎ ታጥቄ እወጣለሁ። ኖርማል አልሆንም በሎ መንፈስ ቅዱስ በሎ ከተለመድኩበት ነገር ራስን ካስቀመጥኩበት ነገር ዛሬ በሎፍቲ በክብር ያወጣኛል። መሞላት ይሆንልኛል። ለሚያምን ሰው ይሁንለት። ቁጥር 1 ይላል አጵሎስ በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርቶችም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ያለ የጳውሎስ ትልቁ ጸሎት የትልቁ የልቡ ጩኸት መንፈስ ቅዱስ ነው። መንፈስ ቅዱስ ምን አድርጋችሁታል? ድምጻችሁን ከፍ አድርጉ። ተቀበላችሁት ወይ? የሚጠየቁ አሕዛቦች አይደሉም። በጌታ ያመኑ ደህንነት የተማሩ ደቀ መዝሙር የሆኑ አገልጋይነት ህይወት ውስጥ የገቡ ናቸው። የክርስቶስ ተከታዮች ናቸው። ግን መንፈስ ቅዱስን አልተሞሉ። ደህንነት ተምረዋል፣ ደቀ መዝሙር ተምረዋል፣ ተከታይ ሆነዋል። መንፈስ ቅዱስን ግን አልተሞሉ። አይደለም መሞላት አሉ። መንፈስ ቅዱስ የሚባል ነገር እንዳለም አናውቅም። ጳውሎስ ስለ ደህንነታቸው ስለ ደቀ መዝሙራቸው አይደለም ትልቁ ዋና ጥያቄ የሆነበት መንፈስ ቅዱስ እግዚአብሔር የሆነው መንፈስ ቅዱስን ተቀብላችሁታል ወይ? አሜን ነው ወይ? ህይወት የሚሰጥ ሰማይን የሚገልጥ የሚቀጥለውን ሚሽን የሚያስታጥቅ የመኖራቸውን ትርጉም የሚገልጥ ሰማይን ወደ ህይወታቸው የሚያበራ በእነሱ ዘንድ ያለውን የእግዚአብሔርን ሐሳብ ደግሞ ወደ ውጭ የሚገልጥ መንፈስ ቅዱስ በሉ። መንፈስ ቅዱስ ድምጻችሁን ከፍ አድርጉን። ለራሳችሁ መንፈስ ቅዱስ በሉት። አንዳንድ ነገር ለቆ ይወጣል። የሚመታው ይመታል። የሚተነው ተኖ ይወጣል። የሚጮህ ይወጣል። መንፈስ ቅዱስ በሉት። መንፈስ ቅዱስ ዛሬ ታስፈልገኛለህ። ሌላውን ሁሉ በሉ ለቅቄአለሁ፣ አንተን እፈልግሃለሁ። ሙላኝ በመንፈስ ይበሉት። ለሚያምን ሰው ይሁንለት። ከዛ ጳውሎስ እንኪያስ በምን ተጠመቃችሁ ብሎ አላቸው። እነሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለአሕዛብ
እየተናገረ በንስሐ ጥምቀት አጠምቆቸዋል። ይህንም በሰሙ ጊዜ በጌታ በኢየሱስ ስም ምን ሆኑ? ተጠመቁ። ማን? እነዛ 12ቶቹ ተጠመቁ ካለ በኋላ ጳውሎስ ላይ እጁን በጫነባቸው ጊዜ ማታጋሳ ካፖራ ጄኔሜንቶባ እጁን በጫነባቸው ጊዜ ትንቢትን መናገር ጀመሩላል። እግዚአብሔር ለጠራቸው ሚሽን ሊገልጣቸው ወዲያውኑ መንፈስ ቅዱስ ሲሞሉ ትንቢት መናገር፣ በልሳን መናገር፣ ወደ መንፈሳዊ አገልግሎት ውስጥ መግባት ጀመሩ። የእግዚአብሔር መንፈስ ሲመጣ የእግዚአብሔር አጀንዳ ይገልጣል። አሜን ነው። አሜን በሉ። መንፈስ ቅዱስ ካልመጣ የእግዚአብሔርን አጀንዳ መግለጥ አይቻልም። ሰዋዊ ልምምዶቻችንን ልናሳይ እንችላለን። ሰዋዊ ተግባራችንን ልንፈጽም እንችላለን። መንፈስ ቅዱስ ብቻ ነው በእግዚአብሔር ልብ ውስጥ ያለውን ነገር በምድር የሚገልጠው። ይኸውላችሁ መንፈስ ቅዱስ መሞላትና መንፈስ ቅዱስን መቀበል ይለያያል። መንፈስ ቅዱስን መሞላት ለግላችን ነው፣ በቅድስና ለመኖር ለእግዚአብሔር ሐሳብ መለየት ሙላት ነው። የሚሞላ ነገር ነው፣ የሚያድግ ነገር ነው። ራስን በክርስቶስ ፊት በእግዚአብሔር ሐሳብ ውስጥ የምታድግበት ህይወት ነው። ልክ ጌታ ኢየሱስን የግል አዳኛችን ስንቀበል ከጨለማ ከውድቀት ከኃጢአት ለይቶ ፍርሃትና የጨለማን ስራ ከልባችን ነቅሎ በእግዚአብሔር ዘንድ ያለንን መተማመን የሚጨምር መንፈስ ተቀብለናል። የዳንበት መንፈስ ቅዱስን ስንቀበል በቅድስና ልንኖር፣ በጽድቅ ልንመላለስ፣ መንፈስ ቅዱስ ስንሞላ በጽድቅ ልንሰራ ሳይሆን ጽድቅ አቋም ነው። ጽድቅ አቋም ነው። ሰው ድኖ ጽድቅ አይሰራም። ጽድቅ ግን በአቋም ነው የሚገለጠው። ያን አቋም የሚያስይዘው መንፈስ ቅዱስ ነው። ኃጢአት እንዳትሰራ የኃጢአት ልምምድ በህይወታችን እንዳይሰለጥን ይከለክላል። ለኃጢአት ጉልበት አይኖርህም። ለምን? የጽድቅን ህይወት ያስጠብቃል። የእግዚአብሔርን ፍቃድ በህይወታችን ያስጠብቃል። ስንሞላ እንደ እግዚአብሔር ሐሳብ እንድትመላለስ ስጋን ይገዛል። አሜን አሜን ነው ወይ? አይምሮን ይጠብቃል። ታልፈት ሰጥም ይከልላል። ለጽድቅን ህይወት ይገልጣል። ሙላት ነው። በትንሽ ጀምራ እያደገ የሚሄድ ነው። የክርስትና ህይወት የቅድስና ህይወት እያደገ ወደ እግዚአብሔር ሙላት የሚገለጥ ያ መንፈስ የሚመጣው መንፈስ ቅዱስን በመሙላት ነው። አሜን። ሰው በመንፈስ ቅዱስ ካልተሞላ ፍቅር አይታይበትም። ፍቅር የለውም። ጥቅስ ያቃል። ለምድራዊ ነገር ታልፎ ለመሰጠት አይከብደውም። አይያዝም፣ አይወሰንም፣ አይገደብም። ልቅ ነው። መንፈስ ቅዱስ ግን ከእግዚአብሔር ፍቃድ ውጪ እንድትወጣ አይፈቅድም። ፍቃዱን በልባችን ይገልጠዋል። ክብር ለኢየሱስ ይሁን። አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። ዛሬ መንፈስ ቅዱስ ይሞላለሁ በሉ። ዛሬ በሉ። ለመንፈሳችሁ ለአይምሯችሁ ንገሩት። ዛሬ የእግዚአብሔር መንፈስ ይሞላለሁ በሉ። ኢየሱስ ነኝ። ይሁን በኢየሱስ ስም። ይሁን በኢየሱስ ስም። ይሁን በኢየሱስ ስም። ይኸውላችሁ መጽሐፍ ቅዱስ ላይ ሄዱና ጴጥሮስን ታሪክ ይዩት። ጴጥሮስ 3 ዓመት ተኩል ሙሉ ከኢየሱስ እግር ቁጭ ብሎ ተምሮ መማር። ኢየሱስ ተአምራትን ሲያደርግ፣ ድንቅ ሲሰራ፣ ሲያስተምር፣ ሲገልጥ አይተዋል። ትክክለኛ ደቀ መዝሙር ነው። የእግዚአብሔርን ሐሳብ አውቀዋል። ነገር ግን ጸንቶ የመቆም አቅም አልነበረውም። ልክ ኢየሱስ ታልፎ ሲሰጥ በሰዎች ፊት እኔም አላውቀውም አለ። 3 ዓመት ሙሉ በኢየሱስ እግር ስር ቁጭ ብሎ ተምሯል። ሰውዬ ትክክለኛ ደቀ መዝሙር ነው። ከዋናው ከኢየሱስ ያ ብቻ መገለጥ የመጣበት ሰው ነው። ከኢየሱስ ተቀምጦ ተምሯል። ነገር ግን በመንፈስ ቅዱስ ስላልተሞላ ከውጪ ለሚመጣ ነገር ማቆም መቆጣጠር የሚችልበት ልብ አልነበረው፣ መንፈስ አልነበረውም። ካደ፣ በሰዎች ፊት ዋሸ።
ወገን አይደለሁም። ለእውነት የሚጨክን መንፈስ ቅዱስ በውስጡ አልነበረም። ተከታይ ግን ነበር፣ አንደኛም ነበር፣ ከፊትም ነበር። ጥሩ ስለ ኢየሱስ ተከራካሪም ነበር። በመከራ ቀን ግን እንዳይቆም እንዳይጸና የሚከላከል መንፈስ ቅዱስ በውስጡ አልነበረም። ካደላል። ይህ ጴጥሮስ ከመንፈስ ቅዱስ ሙላት በኋላ ግን ምዕራፍ 4 ላይ ምዕራፍ 3 ላይ ከዮሐንስ ጋር እየገቡ ባዩ ጊዜ ሰውየውን ሰውየውን ባዩ ጊዜ ማንም ሰው አላዘዘውም። በዛ ቤተ መቅደስ ደጃፍ ላይ የሚቀመጥ ሰውዬ ባዩ ጊዜ ላይ በውስጡ የነበረው የእግዚአብሔር መንፈስ አሜን ነው ወይ? የእግዚአብሔርን ፍቃድና የእግዚአብሔር ሐሳብ የሆነውን የማዳንን ፍጹም የማዳንን ምስጢር ሲለገባበት አየውና እንዲያለ አቻካቻካቻካቻ ባራዲያባስ ለግላን ሰውየውን ባዩ ጊዜ ላይ ባዩ ጊዜ ሰውየው ገንዘብ ማጣቱን አይደለም ያዩት። ለዓመታት ሽባ ያደረገውን መንፈስ ነው ያዩት። መንፈስን የሚለይ ቅባት መጥቶባቸዋል። አሜን በል። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? አሁን እንደ ትላንትና አይደለም። የተቀመጠውን ሰውዬ አየና ለዓመታት ለ40 ዓመት ሽባ አድርጎ ያስቀመጠው አካል ጉዳተኛ ቢሆን መንፈሱን ያዩት። ለምን? ቤተ መቅደስ ደጃፍ ብዙ ሰዎች ገብተው የሚፈወሱበት ቦታ አየላል። አንተ ሰው አሉት፣ አንተ ትኩር ብለህ ይሄን ለምን ትኩረት ፈለገን? ሰውየው ለዓመታት ትኩረቱ የተበላ ሰው ነው። ሰይጣን ትኩረቱን በልቶታል። ቸርች አካባቢ ይቀመጥ እንጂ ቸርች ደጃፍ ይቀመጥ እንጂ መንፈሳዊ እውርነት፣ መንፈሳዊ ዳተኝነት፣ መንፈሳዊ ድንቁርና ብዙ ሰዎች ገብተው ሲፈወሱ፣ ሲባረኩ፣ ሲነኩ፣ ሲለወጡ እያየ ለ40 ዓመት እዛ ከተቆልፎ ተቀምጧል። ይሄን ለምን ይሄን አሉ? የእግዚአብሔር ነገር ትኩረት ይፈልጋል። አሜን ነው ወይ? ዝም ብለህ እንደዚህ እንዳይልክ የምትሰማ አይደለም። የእግዚአብሔር ነገር ትኩረት ይፈልጋል። ሰማያዊ ክብር ነው ትኩረት። ይሄን አሉት። ለምን? የሚሰጡ ነገር ሚስ እንዳያደርግ፣ እንዳይተላለፍ፣ እስከዛሬ እንደኖረው እንዳይኖር። ይህ የእግዚአብሔር ሐሳብ የእግዚአብሔር ፕሮግራም በዚህ ቀን ለመዳን ወደሱ መጥተዋል። እግዚአብሔር በዚህ ቀን ሊጎበኘው መጥተዋል። ይህን ሚስ እንዳያደርግ ትኩር ብለህ ይሄን አሉት። ከዛ ሰውየው ላለ አንዳች እስከዛሬ እዛ ቦታ ላይ ማንም ሰው ትኩር ብለህ ይሄን አይልም። ያለው ወርውሮለት የሌለውም ጊዜ ስጥልም ብሎ ነው የሚያልፈው። ሰውየው ይሄን ነው የሚያውቀው ዘመኑን ሙሉ ሲቀመጥ። አሁን ግን እስከዛሬ ሰምቶ የማያውቀው እንደዛ አይነት በማያውቀው መንገድ መጡና ይሄን አሉ። ምን ቢሆን ነው ትኩረትን ያስፈልጋቸው? ምን ሊያበሩ ነው? ምን ሊነኩ ነው? ዛሬ እግዚአብሔር ትኩረታችሁን ይፈልጋል። አሜን ነው። የሚቀየው ነገር አለ። ታምን ከአሜን በል። ታዳጋቦራ ሀዲያባሳ መጣ። እግዚአብሔር ወደዚህ ሰውዬ መጣና ይሄን ከዛ ሰውዬው አይታችሁ እኛ ሀገር ለማኞች አሉ። ሲለምኑ ፊትን አያዩ፣ ቀና ብሎ አያዩ፣ ኪስን ነው የሚያዩ። እጅ ኪስ ገባ አልገባም ነው። ካልገባ የሚቀጥለው ነው የሚያዩት እንጂ ተከትሎ አያዩ። እዚህ ካልገባ የሚቀጥለው ነው። አይደክምልህም አንተን እንዲህ ይጠብቃል። ቀና ብሎ ማያይ ኪስን ነው የሚያዩ። እጅና ኪስን ነው የሚያዩ። ገባ ወጣ ተሰጠኝ ነው እንጂ ሰውዬ የሰጠኝ ሰውዬ ቴዲ ይሁን እንት አያይም። የዚህኛው ግን ለየት ያለው ይሄን አሉት። ኪሳቸውን ሳይሆን ፊታቸውን ነው ማየት ያለበት። አሜን ነው ወይ? አሁን ከኪስ የሚወጣ ሳይሆን ከውስጥ የሚፈልቅ ነው። ታዳጋቦራ ሀዲያባሳ አሜን ነው ወይ? ህይወት የሚቀይር ታሪኩን የሚለውጥ ዘላለማዊ የሆነ የእግዚአብሔር ሐሳብ መጥተዋል። የእግዚአብሔር ፕሮግራም መጥተዋል። የ40 ዓመት ታሪክ በሽግግር ቅጽበት የሚሰብር የ40 ዓመት ታሪክ ለዓመታት የተቆለፈ ነገር፣ የተሰወረበት ነገር መንፈስ ቅዱስ ሲመጣ ቋጠሮ ይፈታል። መንፈስ ቅዱስ ሲመጣ ቀንበር ይሰብራል። ታላባዲያባሳ የዓመታትን ቀንበር፣ የዓመታትን ቋጠሮ፣ ከሰው አይምሮ ከሰው እውቀት ውጪ የሆነውን
ሰው ሊቀይረው የማይችለውን ሰው ሊያስበው የማይችለውን ሲመጣ ምኑ ጋር እንዳለ ስለሚያውቅ ይፈታዋል፣ ይሰብረዋል፣ ይለቀዋል፣ ያስከፍታል። አሜን። ዛሬ ይሄ መንፈስ መጣ፣ ባንቺ ላይ መጣ። መሞላት ይሆናል፣ መነካት ይሆናል፣ መቀባት ይሆናል። አባታጋ ባህዲያባስ ያሉት የምንሰጥ ብርና ወርቅ የለንም። አንተ የለመድከው ብርና ወርቅ ነው። ብር የለመድከው ለዓመታት የተሰጠ ነገር ታሪኩን አልቀየረውም፣ ቦታ አልቀየረልህም። እስከዛሬ ስትቀበል የነበርከው ከነበርክበት ህይወት አላወጣም። አሁን የምንሰጥ ያለ እዚህ የሚያስቀጥል ሳይሆን ወደዛኛው ክብር የሚያስገባ ወደሚቀጥለው ሚሽን የሚያስገባ የእግዚአብሔርን ፕሮግራም የሚገልጥ እሱን እንሰጣለን። አሜን። መጣበሰዋለ ሃሌሉያ አንጃቻ ከማሃተካ ቦሳ ላዲጋ ትንቢታዊ አዋጅ ነው ማወጆ። ይገላችሁ ከመንፈስ ጋር ሁሉ መንፈስ ቅዱስ ድንገት ያገኛችኋል። ድንገት ዘልቆ ወደ ውስጣችሁ ይገባል። አጥንታችሁን ይነካል፣ መንፈሳችሁን ይነካል። አይምሮ ስሌት ውጡና መንፈስ ቅዱስን ተጠሙት። ተጠሙት። ልምምዳችሁን ዞር አድርጉት፣ እውቀታችሁን ዞር አድርጉት። አሁን ለጌታ መንፈስ ባዶ ሁኑ። ራሳችሁን አድርጉት። ስሌት አቁሙ። እስከ ዛሬ ስሌት አድርቆ አቁሞናል። ጥጋ ሲዞን ስሌት ማንም መንፈስ ቅዱስ በስሌት አገኘው። መንፈስ ቅዱስ አንድ ነገር ነው። ዮሐንስ 7 ይላል። ዮሐንስ 7:37 ላይ ኢየሱስ ክርስቶስ ይላል በዛ በዓል በነበረበት መጣናል። ኢየሱስ ክርስቶስ እንዲህ አለ፣ ማንም ምን የሆነ ማንም የተጠማ ሰው ካለ ወዴት ይምጣ? ወደ እኔ ይምጣ፣ ደግሞም ይጠጣል። ማን ነው? ማንም የተጠማ ካለ ነው ያለው። ያልተጠማ ሰው አይጠጣም። ይሄን የሚለው ስለ መንፈስ ቅዱስ ነው የሚያወራው። ማንም የተጠማ ካለ ወደዚህ ይምጣና ይጠጣል። ይጠጣ ቴዲ አውጣልኝ እሱን ቃል 7:37 ላይ ድምፅን ከፍ አድርገን አንብብልኝ። ይሄን ቃል በኢየሱስ ክርስቶስ ዛሬ የሆነ ነገር ይሆናል። የሆነ ነገር ይሆናል። ዝም ብሎ መውጣት የለም። ዛሬ ዝም ብሎ መውጣት የለም። መነካት ይሆናል። እግዚአብሔር የዘመናትን ቀንበር ይሰብራል። መጠማት የበዓሉ መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔም ያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል። አሜን። ተባረክ። በቃ ከምኑ ይፈልቃል? የሕይወት ውሃ ምንጭ ከምኑ? ድምጻችሁን ከምኑ? ከውስጡ በሉት። ከውስጤ በሉት። ዛሬ በሉት። ይፈልቃል። አሁን እዚህ ጋር ዮሐንስ የሚለው ጌታ ኢየሱስ ተናገረው ለነበሩ ሰዎች ነው። ማንም የተጠማ ሰው ቢኖር ወደ እኔ ይምጣና ይጠጣ። አሜን ነው ወይ? ይጠጣ። አሜን ነው ወይ? ከውስጡ የሕይወት ውሃ ምንጭ ወንዝ ነው የሚለው። በእኔ ወንዝ ይላል። ወንዝ፣ ያልተገደበ ወንዝ፣ ለሰዎች የሚተርፍ ወንዝ፣ ሰዎች የሚያረካ ወንዝ፣ ከውስጥ የሚፈልቅ ሕይወት የሆነ የከበረ ክቡር የሆነ የእግዚአብሔር ነገር ይፈልቃል። አሜን። ሃላ ሀዲና ማሴባ ማንም የተጠማ ሰው ያልተጠማ ሰው አይጠጣም። አሁን እዚህ ሆናችን እዚህ ሆነን ያልተጠማ ሰው አይጠጣም። አሁንም እዚህ ሆነ እየሰማ ካልተጠማ አይረካም። የሚጠማውን ነው ኢየሱስ ያለው። ማንም የተጠማ ቤተ ክርስቲያን የእግዚአብሔር ክብር ካልመጣ በስተቀር ሕያው ሆኖ አትቀጥልም። ሕያውነቱን የሚገልጠው መንፈስ ቅዱስ ነው። ቤተ ክርስቲያን የታቆረች ከሆነች በወሬ በሐሜት በጭቅጭቅ በመገፋፋት ከታነቀች መንፈስ ቅዱስ የለም። መንፈስ ቅዱስ ባለበት ወሬ የለም። መንፈስ ቅዱስ ባለበት መገፋፋት የለም። የሚሰራውን ያውቀዋል። አሜን ነው ወይ? በመንፈስ የተሞላ ሰው ለስጋዊ ነገር ለወደቀ ነገር ቦታ የለውም። ይቆጣጠራል። ለምን? ጥማቱ መንፈስ ቅዱስ ብቻ ነው። ረሃቡ መንፈስ ቅዱስ ብቻ ነው።
መንፈስ ቅዱስ ከሌለ ምን ይሆናል? መገፋፋት፣ መናናቅ፣ መተቻቸት፣ አላስፈላጊ ነገር። ለምን? የእግዚአብሔር ነገር የለም። የሰውና ዓለማዊ ነገር ነው ሾልኮ የሚገባው። ይሄ ባለበት ፈውስ የለም። ይሄ ባለበት ቋጥሮ እንዳለ ነው። ይሄ ባለበት ኃጢአት እንዳለ ነው። ይሄ ባለበት የእግዚአብሔር ፊት አያየውም። ብንጮህ ብንል ነገር አይቀየርም። መንፈስ ያለበት ሰው ሞገስ አለው። አሜን ነው ወይ? ሲያወራ ያምርበታል፣ ሲለብስ ያምርበታል፣ ሲሰብክ ያምርበታል። ምክንያቱም የእግዚአብሔር ነገር ሞገስ ነው። አዎ ሞገስ ነው። ሞገስ ብለን በሰለጸለ ሞገስ አይመጣም። ሞገስ የሚመጣው መንፈስ ቅዱስን ስንሞላ፣ መንፈስ ቅዱስን ስንታጠቅ። ለዛ እኮ ነው ሐዋርያት ሥራ ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስ ምን አላቸው? ኃይልን እስክትቀበሉ ምን ሆኑ? የሚገርም በዚህ ሐዋርያት ሥራ ላይ ተሰብስበው ምን ያደርጉ ነበር? ምን ያደርጋሉ? ወሬ ያወራሉ? አያወሩ? ይጸልዩ ነበር። ስለምን? ስለ መንፈስ ቅዱስ። የእውቀት ችግር የለባቸውም፣ የኃይል ችግር ያላቸው። ኃይል እንዲያጡት እውቀትማ ከኢየሱስ ሸምተዋል። የሚያውቁትን እውቀት ይዞ ለመውጣት የሚረዳውን ኃይል እስክትቀበሉ። ያለ እግዚአብሔር ኃይል ስብከት ሁሉ ተረት ነው። እውቀታችን ብዛት ትርጉም የለውም። ከሆነ ፌርማታ አያልፍም። መንፈስ ቅዱስ ሲመጣ ነው ሞገስ፣ ብርሃን፣ ኃይል። ኢየሱስ ክርስቶስ ጌታ ነው። ሞገስ፣ ኃይል፣ ድምቀት። ልጁን ኢየሱስን ያበራል። አሜን ነው ወይ? ፊቱ ያበራል። ኢየሱስ ይከብራል። በአንድ ከተማ የእግዚአብሔር ክብር አልታይ ካለ፣ ቸርቾች እያሉ ክብር ከጠፋ መንፈስ ቅዱስ የለም። መንፈስ ቅዱስ ወረት አይደለም። ባልተከበረበት ባልተፈለገበት አይገለጥም። ሰው የራሱን ክብር በከነባበት ቦታ ላይ የእግዚአብሔር ክብር አይገኝም። ሰው ለራሱ መብት ለወንድሙ የማይራራ አጠገቡ ላለው ሰው የማያዝን መብቱን ለማስከበር ሌላውን በረገጠበት ቦታ መንፈስ ቅዱስ አይመጣም። አትሸነግለውማ። ቅድም ተጸልዮታል። ውስጥን ጥልቀት ያለበትን የመጨረሻውን ፈትኖ ያውቀዋል፣ ይወጋል ይላል። አትሸነግለውም። ሲመጣ ያውቀዋል። ሲመጣ ኖርማል መሆን አትችልም። ቅድም ብያቸዋለሁ። የጠጣ በሰላም ከቤት የወጣ ሰውዬ ሰላም ዋላችሁ ብሎ አክብሮ ያለፈ ሰውዬ ልክ ሁለት ወይም ሶስት ከጠጣ በኋላ ሲመጣ እንደነበረው አይመለስም። እግሩ ይናገራል፣ አፉ ይናገራል፣ እይታው ይናገራል። ለምን? የገባበት ነገር አክሽኑን ይቀይረዋል፣ ማንነቱን ይቆጣጠራል። ለዚህ ነው ሰው በመንፈስ ቅዱስ ሲሞላ በእግዚአብሔር መንፈስ ቁጥጥር ስር ይሆናል። ሕይወቱን የሚመራ ያ መንፈስ ነው። አሜን ነው። መንገዱን የሚያቀና ያ መንፈስ ነው። ሰው ደግሞ በዓለማዊ ነገር ከተሞላ ሕይወቱን የሚቆጣጠረው ዓለማዊ ነገር ነው። ሰው በዋለበት ነገር ቁጥጥር ስር ይሆናል። በልቡ በተሞላው ክፋት ከሆነ የክፋት ውጤት፣ በጎ ከሆነ የበጎ ውጤት፣ መንፈስ ቅዱስ ከሆነ የዛ ውጤት ነው። መንፈስ ቅዱስ ስንሞላ በመንፈስ ቅዱስ ቁጥጥር ስር ነው የምንሆነው። ለዚህ ነው ጴጥሮስ ምዕራፍ 4 ላይ ሰውዬው ከተነሳ በኋላ ምዕራፍ 4 ላይ ሸንጎ ቀረበ፣ ዳኞች ፊት ቀረበ፣ ሽማግሌዎች ፊት ቀረበ። ሊከሱት አቀረቡት። በማንና በምስም ላይ ያደረጋችሁት? መንፈስ ወረደበት አይደል? በመንፈስ ቅዱስ ተሞላና አለ ሰውየውን ቀየረው፣ ተለወጠ። ያ ትናንትና የሚያውቁት ፈሪ የሆነ ጴጥሮስ፣ ትናንትና እንደፈለጉት የሚያሽከረክሩት ጴጥሮስ፣ ድካሙን ፈሪ የሆነ ውሸታም የሆነ ጴጥሮስ በሚፈራቸውና ሲገዛላት በነበሩት መሪዎች ፊት ቆመ።
ቆመ። ደረቱን ነፍቶ ቆመ። የፍርሃት መንፈስ ተሰበረ። አሜን ነው ወይ? የፍርሃት መንፈስ ተሰበረ። ሰውዬው ቆመ። እናንተ በሰቀላችሁት አለ እግዚአብሔር ከሙታን ባስነሳው በትንሣኤው መንፈስ አሜን ነው ወይ? አልፈራቸውም። ለምን? የእግዚአብሔር መንፈስ ሲመጣ ፍርሃትን ንቅል፣ በሽታን ንቅል፣ ቀንበርን ንቅል ያደርጉ። አሜን በል። አሜን ነው ወይ? ነቀለው። አይኑ ተከፈተ። ከዚህ በኋላ ነው አየህ፣ ልክ የእግዚአብሔር መንፈስ ሲመጣብህ ስትሞላ ማንም ደፍሮ አይናገርህም። ካንተ ጋር ያለው አንተ ብቻ ሳይሆን በውስጥ ያለው የእግዚአብሔር መንፈስ ገዢ ነው። አሜን ነው። ይረታል፣ ያሸንፋል። ሃሌሉያ። አይደፍሩህም፣ አያሙህም። ስላንተ ምንም ነገር መናገር አይችሉም። ሲናገሩ ይዘጋባቸዋል። ልክ ሲያስቡ ነገሩን በልባቸው ይመክናል። ለምን? መንፈስ ቅዱስ በተሞላው ሰው ላይ። ጴጥሮስን እንዲህ አሉት፣ ምን እንበለው? ተማከሩ። ምን እንበለው? በቃ አንድ ነገር እንበላል። መንፈስ ስላቃታቸው ከዚህ በኋላ በዚህ ስም አንዳችም ነገር እንዳይናገሩ የሚቀጥለው ሚሽን እንዲያቆሙ ብቻ አስጠንቅቀን ይፈኛቸው። አሁን ባሰበት። የማይነካውን ነኩበት። እንዴ እግዚአብሔርን ከመስማት እናንተን እንስማ ዘንድ እግዚአብሔርን በድል ወይ እናንተን እንስማ ወይ? አንሰማችሁም ነው። እነዚህ ተራ ሰዎች አይደሉም፣ የሸንጎ መሪዎች ናቸው። መግደልም መቅጣትም ማሰርም ስልጣን አላቸው። ነገር ግን እነሱ ካላቸው ስልጣን በላይ ጴጥሮስ ላይ የመጣው ስልጣን የሰማይ ስልጣን ነው። አሜን። ካላሃዲና ማሴካ ፕሮጀኔሜንቶባ አልቻሉም። አየ መንፈስ ቅዱስ ንፋስ አይደለም፣ ስብዕና አለው። አሜን ነው ወይ? አሜን ነው ወይ? እግዚአብሔር ነው። መንፈስ ቅዱስ ምርጫ አይደለም። ለዚህ ቸርች ምርጫ ዋና ነው። አሜን። መንፈስ ቅዱስ በሉ። ምርጫ ሳይሆን በሉ ዋና ነው። ሃሌሉያ። ተከታይ አይደለም፣ የጎደለ መሙያም አይደለም። ዋና ነው። ይኸውልህ ትጋት ይፈልጋል። ልባችሁ በሌለበት መንፈስ ቅዱስ የለም። ባልተሰጠበት መንፈስ ቅዱስ አይገለጥም። አሁን እኛ ትልቁ የምንደክመው ሰው የሚያይልንን፣ ሰው የሚፈልገውን፣ ሰው ለጆሮ የሚመቻውን ጥቅስ እየፈለግን ያንን ብላት እየፈለግን ሰው ሰበከ፣ ሰው ዘመረ እንዲለን ነው የምንፈልገው። ሰማይ ግን ተቀብሎታል ወይ? ሰማዩ ቅና ሰጣው ወይ? አንድ ነገር ሲመረት እኮ አንድ ነገር ሲሰራ እኮ መጨረሻ ላይ ብራንድ ማተም ይታተምበታል። ሰብከ እግዚአብሔር ማተሙን ካላተመ በመንፈስ ቅዱስ ዘምረህ እሱ ካላተመበት ሰማዩ ቅና ካልሰጠበት ምን ትርጉም አለው? የማን እንደሆነ አይታወቅም። ለማን እንደሆነ አይታወቅም። ብራንዱ ማን እንደሆነ መጣ ተሰበከ፣ ተዘመረ፣ ግን መንፈስ ቅዱስ እውቅና ካልሰጠ ይላችሁ ሰው በመንፈስ ቅዱስ ካልተሞላ የማታ ቅጀት ራሱ ስቃይ ነው። ቅጀት ጨለማ መጣብኝ ይላል፣ አስፈራራኝ ይላል፣ ወጋኝ፣ አሳደደኝ፣ አባረረኝ ይላል። ለምን? መንፈስ ቅዱስ ባለበት የሙት መንፈስ አይሰራም። በሱ ቁጥጥር እያለ ሾልኮ የሚገባ አልፎ የሚመጣ ማን አለ? ምን አለ? ሰው ከእግዚአብሔር መንፈስ ውጪ ሲወጣ ግን የሚጠቀም ብዙ ነገር አለ። ለምን? መንፈስን ቅዱስን ካልተሞላ ሌላ መንፈስ ይሞላላ። ሰው ባዶ መሆን አይችልም። የእግዚአብሔር መንፈስ በውስጡ ከሌለ ሌላ መንፈስ ይገባበታል። ሁለቱም ሰው ነው የሚፈልገው። የዓለም መንፈስ፣ አጋንንታዊ መንፈስ። ባለፈው አንያ ሳሙኤል ስለ ሳኦል እያነበብን ነበር። ሳኦል የእግዚአብሔር መንፈስ ካላቀበት በኋላ የሙት መንፈስ ፈለገ። ሙት ጠሪ መንፈስ ፈለገላል። ተናወጠ። ሙት ጠሪ መንፈስ። የእግዚአብሔር መንፈስ ከሄደበት በኋላ ሰውየው ባዶ ሲሆን መጠለያ ፈለገ።
የሚመራውን ፈለገ። የሙት መንፈስ ሙት ጠሪዎች መናፍስቶችን ፈለገ። ሰው የእግዚአብሔር መንፈስን ካልተሞላ የዓለም መንፈስ ይገባበታል። የዓለም መንፈስ ቸርች እየመጣ እየሰበከ እየዘመረ ግን የዓለም መንፈስ ቸርች መምጣት ዋስትና አይደለም። መስበክ ዋስትና አይደለም። መዘመር ዋስትና አይደለም። አክተሮች፣ የፊልም አክተሮች፣ ድራማ የሚሰሩ ሰዎች ማንነታቸው አይደለም። መድረክ ላይ በትክክል ይታውናሉ። ያልሆኑትን ሆነው አስለቅሶን አስቆን ሲወርዱ ግን ሌላ ሰው ናቸው። የተወኑት የተነበበውን ተጻፈው ነው የሆነ ድርሰት አንብቦ ራሱን ሆኖ ይተውናሉ። ራሱን ሰውየው የዛሬ 50 60 ዓመት በፊት ሞቶ አልኩ የለም ታሪኩ አልኩ። ያንን ታሪክ ደጋግሞ አንብቦት ሰውየውን ሆነው መድረክ ላይ ይተውናሉ። እንስቃለን ወይ እናለቅሳለን ወይ እናዝናለን። ልክ እንደ ተጻፈው ታሪክ ያደርጉናል። እነሱ ግን አይደሉም። ሲወርዱ እንደኛ ተራ ሰው ናቸው። እንዴ አንዳንድ ሰዎች አይታል ድራማ ላይ በሚታወቅ ስም የሚጠሩት ስሙ ሌላ ሰው ነው። ለምን? በተወኑት በሰው ልብ ይገባሉ። በሰሩት እግዚአብሔር የሌለበትን መንፈስ ቅዱስ የሌለበትን ሌላ ነገር ተውርኮ መውጣት አይደለም ጌታ መክፈል። መድረክ ትወና አይደለም። ክርስትና ትወና አይደለም። ህይወት ነው። ህይወት ነው በሉ። ክርስትና በሉት። ያለ መንፈስ ቅዱስ ትርጉም የለውም። ዛሬ በሉ መንፈስ ቅዱስን እሞላለሁ። ታሪኬ ይለወጣል። ነገሬ ይለወጣል። ቤቴ ይለወጣል። ህይወቴ ይለወጣል። ለሚያምን ሰው ይሁንለት። ያ የብዙ የነገሮቻችን መቆለፍ ያለ መንፈስ ቅዱስ እየታገልን ይውላችሁ። መንፈስ ቅዱስ ድሮ እኛ ጋር ታውቃላችሁ፣ እዚያ ጋር አላየሁትም። እኛ ጋር ባትሪ የሞተበት መኪና ታውቃለህ? መኪና ባትሪ የሞተበትን የሆነ ጎረቤት ካዩ አንተ ልጅ ና አንተ ግፋልኝ፣ መንጭቆ ለማስነሳት ፍሪሶን ላይ ዜሮ ማርሽ ዜሮ አድርግና ግፋላል። ታውቃለህ? ግፋ ይላል። ትገፋለህ፣ መንጭቆ ያስነሳዋል። ከዛ ይሄዳል፣ ይነዳል። አሁን ሞተሩ እስካልጠፋ ይሄዳል። ሰውየው የሚሄደው መስሪያ ቤት ከሆነ መስሪያ ቤት ሊገባ ሲደርስ ያጠፋና ይገባል። ድጋሜ ሲመጣ ይነሳ፣ አሁንም ግፍ ይፈልጋል። አንዳንድ ክርስቲያኖች እንደዛ ናቸው። ቸርች ና ጸልይ፣ ና ዘምር፣ ግፋ፣ በሚቀጥለው አሁንም ግፋ። ወጋውት። ሲንገፋ ወደ እግዚአብሔር መንግስት እናቀርበውም። ሰውየውን በጡጦ ታኖረዋለህ ማለት ነው። በጡጦ ህይወት ነው። አይሁን ስትገፋ በየቀኑ መንጭቀን አይድና አሁን አሜን በሉ ሲል መመንጨቅ እኮ ነው። እየመንጨቅ በል አሜን በል። አሜን ለራስህ ነው የምትለው፣ ለኔ አይደለም። ከለምን አሜን ካልክ መንፈስን ሪጀክት እያረከው ነው። ልምምድ አይደለም። አሜን ማለት ልምምድ አይደለም፣ መነካት ነው። ካልተነካ አሜን አትልም። የተነካ ሰው ልመናው አይፈልግም። አንድ ጊዜ ጳውሎስ በደማስቆ መንገድ ላይ ጌታ ኢየሱስ ከነካው በኋላ ከዛ በኋላ እግዚአብሔር ጌታ ኢየሱስ ወደ አናንያ ደወለለትና አናንያ የሆነ ሰው ብራንታ ይመጣል፣ በል ሂድና ጸልይለት፣ እጅን ጫንበት አለው። እና ሄደ እና አናንያ ሲሄድ ሲያይ ጳውሎስ ነው። ወረማ አለ። ኤማ እኮ ጌታ ኢየሱስ ተሳሳተ መስሎት ነው። የሆነ ተሳሳተ ሌላ ሰው ይላከው። ኤማ በኢየሩሳሌም እኮ አማኞችን ሲያሰቃየ ነበረ። ከዋናዎቹም ደብዳቤ ፍቃድ አለው። አማኞችን የሚያሰቃይ ነው። አውቀዋለሁ ባህሪውን። ጨካኝ ነው። ማይራራ ነው። ይህን ሰው ነው ግድ የለህም አሁን አለ በአሕዛብ ፊት ስሜ የሚሸከም አሜን ነው ወይ? ታሪኩን የቀየርኩለት አጀንዳዬን የተቀበለ ዓላማዬ የገባው አጃጋ ሀዲና ማንቶባ እንዲህ ነውና ግደለህም እጅን ጫንበት አለው። እንግዲህ አንተ ከፈቀድክ ካልነገባና ወንድሜ ጳውሎስ አለ። ወንድሜ ጳውሎስ
አንተንም ማወቅ በእኛው ሳይሆን አለ አሁንም ማቅ ያለ የክርስቶስ ሐዋርያ አሜን አጃጋሃሊ አማንቶባ አሜን ነው ወይ ለሚቀጥለው ሚሽን ተመርጠሃልና አለና እጁን ጫነበት መንፈስ ቅዱስ ወረደበት ከዓይኖቹ ምን ወደቀ ያ ማለት ዘመኑን ሙሉ ቆልፎ ያዘው ተነቀለና ብርሃን ገባበት አሜን ከዛ በኋላ ጳውሎስ እንዳበደ ሰው ያኩሩ አንቱ ተባለ የሚፈራሰው አሁን ፍቅር የሆነ ሰው አሜን ተነካ ሰው ተነክቶ ከተነካ ልመና አይፈልግም ከተነካ እባክና ለምንና ጸልይ ና አሜን አይባልም ማንም ቀስቅሶ አሜን በል አይለኝም ነን አሜን ብለም ገብቶኝ ነው ተነክቼ ነው አሜን ለማለት አስደ አላክልም ሰውነቴን አልንጠራራም አሜን ማለት የሆነኩትን የገባብኝ መንፈስ አውቀዋለሁ አሜን ነው ወይ ሲጠራ የሚቀሰቅሰኝ ነገር አለ የሚያወራኝ ነገር አለ ኢየሱስ ክርስቶስ ጌታ ነው ካልተነካ አሜን አትልም የተነካ ሰው ሲያይ ኮረኮር ይስቃል አሜን ነው ወይ ይኸውላችሁ መንፈስ ቅዱስ የሚሰራው ስፍራና ሰው ይመርጣል ስፍራ ሲሰጠውና ራሱን የቀለየ ሰው ካለ ይከብርበታል ራሱን ይገልጥበታል አሜን ይኸውላችሁ ይህ ውሃ ስፍራ ያገኘው ቅርጽ የያዘው ምን ስላገኘ ነው ስፍራ ስላገኘ ነው ስፍራ ባይኖረው ቅርጽ ይዛል እንዴ አይዝም ሲናምታው ካሽ አይደለም በተሞላ ቁጥር ክብደቱ ሞገሱ ሚዛኑም እንደዛው ካልተሞላ ካልታጠቅ ስፍራ ካልሰጠው አይገኝ መንፈስ ቅዱስ አንድ ቀን ብቻ ምንሞላ አይደለም በእለት ተሞሉ ነው የሚለው ተሞሉ መቀበል ለሚሽን ነው መሞላት ለመኖር ነው እደግመዋለሁ መቀበል ለሚሽን ነው ለዓላማ ነው መሞላት ግን ለመኖር ስንኖር የጌታን ፍቃድ የጌታን ሐሳብ እንድንኖር ያደርገናል ስንሞላ አቅጣጫ እንይዛለን ስንሞላ ስርዓት እንይዛለን ስንሞላ የኛን ፍቃድ ሰው የሱን ፍቃድ እናስቀድማለን አንድ ጊዜ አገልግሎት አገረ ማርያም ሄድን አገረ ማርያም ማለት ወደ ኦሮሚያ ወደ ሞያሌ መስማት እና ወደ እግዚአብሔር ሄዱ ወደ ጌታ ሄዱ አንድ ሐዋርያ አለ ሐዋርያ ደም በጣም ወደው እና እግዚአብሔር በዛ ቦታ ለሚሰራው ስራ ጾም ጸሎት 3 ቀን ገባን አዲስ አበባ ከመሄዳችን በፊት አመታዊ ኮንፈረንስ ነው ከተለያየ አመታዊ ማለት ቀላል ነው ከተለያየ አገር ነው ከ200 ምናምን ህዝብ በላይ ነው መጣው ከዛ በላይ ለሞ ሜዳ እንዳይመጥ የከፍት ግጦሽ ላይ ነው ፕሮግራሙ የሚዘጋጀው አመታዊ ተባለ ከተለያየ አገር ስንቃቸው ላስቀር ይዞ ነው የሚመጡት ስንቅ ይዞ ምን ይዞ ተጉዞ ነው የሚመጡት እና ኮንፈረንስ ነውና 3 ቀን ጾም ጸሎት ይዘን እየጸለየን እግዚአብሔር እንዲህ አለ እና ህዝቤን ለዓላማ ስለሚመርጥ ክብርን ይገልጣለሁ በጣም ጸለየን በጌታ አለቀሰ እና ከአዲስ አበባ 500 ምናምን ኪሎ ሜትር እና 2 ቀን ነው የሚጓዘው ከዚህ ከአዲስ አበባ ሐዋሳ በኋላ ነው እዛ የምንገባውና እየተጓዘን በጾም ጸሎት የምንጓዘው በጌታ ፊት ሳንበላ ሳንጠጣ ነው የምንጓዘው እና እግዚአብሔር ጭካኔ ይፈልጋል በሰጠው ልክ ነው ራሱን የሚገልጠው ባልሰጠህበት አይገልጥም ባልፈለክበት አይገኝም ጌታ ሲጨክን ካንተ ጋር ይጨክናል አሜን ነው እግዚአብሔር ባልተፈለገበት ራሱን አይገልጥም የሰጠውን ቦታ ያውቀዋል ይኸውላችሁ ከእግዚአብሔር ነገር ስትሰርቁ እግዚአብሔርን ስትሸውዱት በሱ አቅላ ስትሆኑ እሱም በህይወታችሁ እንደዚህ ነው የሚያደርገው ለእግዚአብሔር አትደንግጥ እኮ እንዳንተ ችግር ማይደነግጥ ለእግዚአብሔር ማትሽቆጠቆጥ ከሆነ ማትደነግጥ ከሆነ ደፋር ከሆነ ስትጨነ ስትጮህ እሱ በሰጠው ልክ ድንጉጥ ከሆነ አንተ ይፈጥንልሃል ለእግዚአብሔር ነገር ድንጉጥ ነው ግደላችሁ ጌታ ምስክሬ ነው በህይወቴ ጌታ ካስተማረኝ ነገር እንነግራችሁ ለእግዚአብሔር ነገር ድንጉጥ ነው እየበላችሁ ከካፋችሁ አውልቃችሁ ጣሉ ቆሙ ምንም ድንጉጥ ሆኑበት ጓደኛ አይደለም የቆሎ ጓደኛ አይደለም
አሁን እኮ የሆነ አንተ የሚባል ሰፈራችን ላይ የሆነ የተከበረ ሰው ካለ ሲመጣ ለሱ የሰጠነው ግምት እኮ ለእግዚአብሔር ማለት ነው። በቃ አቀለነው ገብቶ እየተዘለ ማስቲካናኝ ካለን እንሽከረከራለን፣ ዕቃን እንነካካለን፣ የሆነ ነገር እናደርጋለን። ህልውናው በመገኘቱ ፊት እልፍ አእላፍ መላእክቶች ጎንበስ ቀና ክብር በሚሰጡበት እንዴ ስላልገባን ስላልተረካን ይቀልብናል። ይህ ጴጥሮስ እኮ ነው ከተነካ በኋላ እንደ ኢየሱስ ቀና ብዬ አልሰቀልም፣ ዘዝቃችሁ ስቀሉኝ አይገባኝም ያለው። ሲነካ እኮ እንደ ኢየሱስ መሞት አይጠበቅብኝም፣ ዘዝቃችሁ ስቀሉኝ አይገባኝም። ምክንያቱም ተነክቷል፣ ገብቶታል። ካልተነካን አይገባንም። አይገባን ደግሞ ካልገባን ህይወት አይገለጥም። በየፌርማታ እየቆመን በየቀኑ እየተገፋን የሆነ ቦታ ላይ እንጣላለን፣ እንተዋለን። በቃ በግፊት የተለመደ መኪና አዲስ ባትሪ ካልገዛበት የሆነ ቦታ ትተዋለህ። በቃ መንፈስ ቅዱስ ከሌለ ብዙ ጊዜ አይታችሁ በመንፈስ ቅዱስ ያልተነኩ ሰዎች መጀመሪያ አካባቢ ሞቅ ሲላቸው እዚህ ፊት ለፊት ይቀመጣሉ። ከዛ ምናምን ያይካሉ፣ በሁለተኛውን በላይ ከዛ ሶስተኛውን በላይ ከዛ ከዛ ድክም ይላል። ቦሪንግ ባዶ ነው። የልብ ባዶነት ይመጣል። አንድ ቦታ እንድትጸና በአቋም እንድትቆም የሚያደርግህ የእግዚአብሔር መንፈስ ነው። አሜን ነው ወይ? መንፈስ ቅዱስ ዙሪያ ያለ የትኛውም ችግር እንዳታይ በሱ ላይ ልብን እንድትጥል ያደርግሃል። ለዛ እኮ ነው ሄዱ፣ እናንተም ከፈለጋችሁ ሄዱ አለ እንጂ ካንተ ወዴት እንሄዳለን? ሜጃ የት አለን? አንተ እኮ የህይወት ምንጭ ነህ። እና ኮንፈረንስ እየሄድን እና ደረስን ኮንፈረንሱ ላይ እና እዛ ኮንፈረንስ አካባቢ ላይ ሰው ሞተ። ኮንፈረንሱ ሜዳ ቅርብ አካባቢ ነው። ሰው ሞተ። ልክ ኮንፈረንሱ ቢጀምር በቃ እና የሞተው ሰው ደግሞ ዝም ብሎ ሰው አይደለም። በጣም የተከበረ ሰው፣ ለጌታ ዋጋ የከፈለ ሰው፣ ክርስቲያን ነው። ደግሞ እዛ አካባቢ ላይ ተሰሚነት አለው፣ ተቀባይነትም ያለው ሰው እና አካባቢው አስተዳደሩ ምናምን ትኩረታቸው ወደዛ ነው የሚሆነው። እና በቃ የሆነ ውጅንብር ተፈጠረ። አዳጋ ባህዲያ ማንቶባ የሆነ የሚሰራ ነገር አለ ብቻ። አሜን ነው ወይ? እግዚአብሔር ያለ ዓላማ እንዲያን ነገር አይሰራም። ዝም ብሎ ፕሮግራም አይደለማ። ዓመታት ተጾሞ ተጸልዮበታል። እና ሄደን እና ከዛ ተነጋገርን፣ ቁጭ አልን። ግማሹ ሰው አዘነ፣ ግማሹ አለቀሰ። ህዝቡ ከተለያየ አገር ከሩቅ አገር መስንቁን ይዞ መጥተው ሜዳ ላይ ነው የሚተኛው፣ ድንኳን ላይ ነው የሚተኛው። በየቤቱ ተከፋፍለው ገብተዋል። እና በጣም ከባድ ነው። ያን ሁሉ ህዝብ ለአንድ ሳምንት ቆይ አትልም፣ አታበላ አታጠጣ። ብዙ ህዝብ ነው እና በጣም ከባድ ነው። እና ጌታ ሆይ ለምንድን ነው ይሄ ነገር ታወራዋለህ? አሜን ነው ወይ? ለዓላማ ያጨ እግዚአብሔር ምስጢሩን ካንተ አይሰውርም። ይናገራል። እግዚአብሔር ለቀረቡት እግዚአብሔር ይናገራል። አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። አንዳንድ ትንቢት ይመጣና ሰው ካልተቀበለ ይመለሳል። የእግዚአብሔር ድምጽ ይመጣና እዚህ ጌታ ምስክሬ ነው። ድምጽ ይመጣና ሰው ካልተቀበለ ይመለሳል። እና ሰዎቹ በጣም የጋሉ ናቸው፣ የጸለዩ ናቸው። ቸርቾች በጣም ተነቃቅተዋል። የተለያየ ቸርች ነው። አንድነት አለ፣ ህብረት አለ፣ ብዙ ሁሉ ተጸልየዋል። እና ይሄ ሰውዬ በዚህ አጋጣሚ ሄደ። ትልቅ ሰው ነው። ገባን እና ለማጽናናትን ለመጸለይም ገባን ለቅሶ ቦታ እና ሰውዬ ተገንዘዋል። ገባን። እግዚአብሔር ሆይ ይህ ህዝብ ያንተ ነው፣ ይህ ሰውዬ ያንተ ነው። ለሁለቱም ኃላፊነቱን የምትወስደው አንተ ነህ። ይቺ ነፍስ ትመለስና ወደ ሰውዬው ትመለስ። ፕሮግራሙ ካለቀ በኋላ እንደ ፍቃድ ያርገው፣ እንደ ፍቃድ ያርገው። አሁን ግን አንድ ነገር ዝም አንልም። ሰውዬው እንዲሄድ አንፈቅድም። ይመለስ። ገባን። በሩን ዘግተን ገባን።
ዘጋን በሩን። ሰው ሁሉ እንደ እብድ ያይናል። ገባን፣ ጮህን። 1 ሰዓት ተኩል ሰው ሬሳ ላይ ቆሞ ይጮሃል እንዴ? ማይናገር በተገነዘ በዛን ቀን ነው የተገነዘ ሰው በትክክል ያየው። አፍንጫ ላይ ተገብቶ 2 ጣቱ እንዲህ ታስሮ ቁጭ እንዲጣጥ ይደረግ ብንል ከላይ ፈታ ነው አንገቱን ብንል ለጌታ ክብር ነው ማወራ። ተነስ አየ ሰውየውን ያየ ይመለሳል። ሰማይን ስላየን የእግዚአብሔር ፍቃድ ስለገባን አሜን ነው ወይ? ምላሻችን ከዚህ ሰው ጋር አይደለም ከሰማይ ነው። የሰውየው አለመንቀሳቀስ ጸሎታችንን አላስቆመውም። ከሰውየው አልጠበቅንማ። 1 ሰዓት ተኩል ህዝብ እንዳለ ግጥም፣ ሜዳውን ግጥም፣ ሰፈሩን ግጥም፣ ፖሊስ፣ አስተዳደሩ፣ ህዝብ፣ ባለስልጣኖች ሞተዋል። ሰውየው የተከበረ ሰው ነው። ኮንፈረንሱ የሚጀምርበት ቀን ነው። ድንኳን ተጥሏል። ከብት ታርደዋል። ብዙ ፕሮግራም ተዘጋጅተዋል። አምልኮ ቡድን በተለያየ መንገድ ተዘጋጅተዋል። ይሄን ሁሉ እግዚአብሔር አይቶ ዝም ይላል እንዴ? አሜን ነው ወይ? እምነት ካለ እግዚአብሔር ታምር ይሰራል። አሜን። አጨቀበራል። እያየው እየጠበቅኩ 10 እያየው ልክ ዞር ሲመለስ በቃይ ነው ተከፈተ። አሜን። እንዴት እንደወደቀ እኛና ጌታ እናውቀዋለን። አንተ የዚህ ሰውዬ መነሳት ለኛ ክብር መስሎ ነው። ወንጌል ሰብከን ታምራት ተደርጎ ከምድም በላይ የዚህ ሰውዬ መነሳት ብዙ ሰዎች ጌታን እንዲቀበሉ አደረገው። አሜን። መሪዎች፣ የአካባቢ መሪዎች፣ ፖሊሶች እኛን እንዳይብድ ሊይዙን ህጉንና ስርዓት አፈርሳችሁ ሬሳ ገብታችሁ ሬሳን ያለ መብት መንካት ህግ አይደለም ብለው ሊይዙን የመጡ ሁሉ ለጌታ እጃቸውን ሰጥተው አሜን። ህገ ወጥ ነው። 1 ሰዓት ገብተህ የሰው አስከሬን ላይ እንደዚህ ማለት ከባህሉ ውጪ ነው። ይሄ ህግ አይደለም ብሎ መጡ። አዎ የእናንተ ህግ ልክ ነው። እኛ ደግሞ ህግ የሰበርን ነው። ሰማይ ገብቶን ነው። አሜን። ሊሆን ያለው ነገር ገብቶናል። አሜን። ተነሱ። ሽርጥ አመተን ሽርጥ አስተምርባ ይዘን ስንወጣ ግማሹ አጥር ይሰብራል፣ ግማሹ ድንኳን ይሰብራል፣ ግማሹ ያዝ ያለቅሶ ሆነ። በቃ እግዚአብሔር ሪቫይቫል አደረገው። ማንም ሰው ላይ እጅ አልተጫነም። እጁን ከሰማይ ጫነባቸው። የሚፈወስ የሚፈታ ታምራት የሆነለት አሜን ነው ወይ? ዛሬ ክብር ይምጣብህ። ይሄ መንፈስ ይምጣብሽ። የዘመናትን ቋጠሮ የሚፈታ የእግዚአብሔር መንፈስ ይምጣ። አሜን። አለ መንፈስ ቅዱስ አለ። የእግዚአብሔር ኃይል አለ። እግዚአብሔር አይናችሁ ያየ ነገራችሁን የሚሰራ ለመንፈስ ቅዱስ ስፍራ ስትለቅለት ነው። አሜን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ታምር ይሰራል። አሜን። ግደላችሁም አሜን በርሱም ታምር ይሰራል። የሆነ ነገር ይነካዛል። መንፈስ ቅዱስ ይነካቸዋል። መንፈስ ቅዱስ ይነካቸዋል። አሜን። ጌታ ሲመጣ ቅባት አንተ ላይ ካለ ምክንያት ነው የሚፈልገው። እግዚአብሔር ምስክሬ ነው። ታግለ ወንጌል አሰብክም በመገኘት በመንቀሳቀስ ብቻ እግዚአብሔር ታምር ይሰራል። አሜን ነው ወይ? እንዲህ ጥረ እንዲህ ግለ እንዲህ ብላ ሰላም መንፈሱ ነው የሚሰራው። አሜን። ትግል ያደረገብን ብቻ በአእምሮና በልምምሮቻችን ስንታገል ነው ትግል የሆነብን። እግዚአብሔር ከዚህ ትግል ያወጣናል። አሜን። አሜን ነው ወይ? ከዚህ ትግል ያወጣናል። ትግሉን እንተዋለን። ትግሉ የሚቆመው መንፈስ ቅዱስ ስፍራ ሲያገኝ፣ መንፈስ ቅዱስ ሲሞላን፣ ህልውና ሲመጣ፣ መገኘቱ ሲመጣ ያው ቻካሃዲ ጋና ማክላሃዳ ቦስ ወይኔ ሲመጣ ያውቀዋል፣ ይነቀንቀዋል። አሜን ነው ወይ? ያናግራል፣ ቁጥጥጥ ያደርጋል። የሆነ የሚሰራው ነገር አለው። ኖርማል አትሆንም። ኖርማል የሆነ የሚሰራው ነገር አለው። ያስለቅሳል። ኖርማል መሆን አትችልም ወይ? ያስቃሃል። መደንገጥ ያለብን ኖርማል ሆነ ከቀረ ምንም አይሞቅ ምንም አይበርድ ከሆነ ችግር አለ። ፍሬንያስ አትቀጥል።
አቁም ነፈትሽ አቁም አቁም አቁም። አንድ ቃል ተናግሬ ጸልያለን። ወይኔ መንፈስ ቅዱስ ማቲጎ ሶኮ ፓራጀኒሜንቶባ ሄድ አውጣልኝ። ሐዋርያት ሥራ ምዕራፍ 4 አውጣልኝ አውጣልኝ። 30 አሸጋቶና 31 ላይ ጌታ ይባርክ። ከጸለዩ በኋላ የነበሩበት ስፍራ ተናወጠ፣ ሁሉም በመንፈስ ቅዱስ ተሞሉ፣ የእግዚአብሔርንም ቃል በድፍረት ተናገሩ። አሜን። ተባረክ። ከምን ከሆኑ በኋላ ከጸለዩ በኋላ ምን ሆነባቸው? ምን ተናወጠ? አሜን ነው ወይ? ከጸለዩ በኋላ በአንድ ልብ ሆኖ ከጸለዩ በኋላ ስፍራ ተናወጠ። ሊመጣ ላለው ነገር ፍቃድ ስለሰጡ እውቅና ስለሰጡ ኖርማልነት የሚቆመው እግዚአብሔር ለሚሰራው ልብን ባቀና ነው። አሁን ስንጸልይ የሚሆን ነገር አለ፣ የሚነካ ነገር አለ፣ የሚለወጥ ነገር አለ። አሜን ነው ወይ? ከጸለዩ በኋላ ቤቱ ተናወጠ። በእያንዳንዳቸው ላይ ምን ሆነ? መንፈስ ወረደባቸው። በመንፈስ ተሞሉ። በመንፈስ ሞላለሁ ብሎ በመንፈስ ሞላለሁ። አሜን ነው ወይ? ይሄ የእግዚአብሔር ቃል እኮ ነው። እኔ የለውም። ከጸለዩ በኋላ ቤቱ ተናወጠ። የክብር መንፈስ መጣባቸው። የኃይል መንፈስ መጣባቸው። የሚገልጥ መንፈስ መጣባቸው። ተነኩ፣ ተለወጡ። እዚህ የምትጠሙ ሰዎች አላችሁ፣ ትጠማላችሁ። እግዚአብሔር የሚሰራው ነገር አለ። ለሚጠማ እግዚአብሔር የሚያደርገው ነገር አለ። ግዴላችሁም እመኑ፣ እግዚአብሔር የሚያደርገው ነገር አለ። አንድ የሚሆን ነገር አለ። ምክንያቱም ይኸውላችሁ ቅድም ዮሐንስ ላይ ማንም የተጠማ ቢኖር ወደ ማን? ወደ እኔ ምን ያደርገው? ይምጣ። የሕይወት ውሃ ወንዝ ከምኑ? ከሆድ ውስጥ ወንዝ የማይቆም ብዙዎችን የሚያረካ ብዙዎችን የሚያጠጣ ብዙዎችን የሚያለመልም ብዙዎችን የሚያጽናና ነገር ካንቺ ውስጥ ይፈልቃል። ካንተ ውስጥ ይፈልቃል። ካንቺ ውስጥ ይፈልቃል። ከውስጤ ይፈልቃል። የሚመነጭ በለው የሕይወት ውሃ ወንዝ ከውስጤ ይፈልቃል። ለሚያምን ሰው ይሁንለት። ኢላሃድራና ካሱባ ተራ ሆኖ መኖር አይቀርም። ከዚህ በኋላ ተራነት አበቃ፣ ኖርማልነት አበቃ። ኢየሱስ ጌታ ነው። ለዚህ ቤተክርስቲያን ከዚህ ውጭ ሌላ ምርጫ የለም። ለዚህ ቸርች ከዚህ ውጭ ሌላ ምርጫ የለም። እግዚአብሔር የሚነቃቅለውን ይነቃቅለዋል። አሜን። አዳዳዳዳ ቦሳ ማላሃዲ ጋማኩ ባህርዳና ማጀኔ መክላሃዳ ቦሲባ እግዚአብሔር የሚሰራው ነገር አለ። የሆነ ነገር አለ። የሆነ ነገር ይሰማኛል። ህልውናው ይሰማኛል። መገኘቱ የሆነ ሰው ይነካል። ኒካኝ በሉት። ኒካኝ መንፈስ ቅዱስ ረባባባባባባሳ ኒካኝ በሉት። ኒካኝ ዛሬ ቀኔ ነው። የኔ ቀን ነው በሉት። የኔ ቀን ነው። እግዚአብሔር አሁን መቀባት፣ አሁን መነካት ይፈልጋለሁ። ኒካኝ በሉት። ረባባባባባባሳ ኒካኝ መንፈስ ቅዱስ መነካት ይፈልጋለሁ በሉት። ባሸጋ በወረባ ሀዲገና ማንቶባ የስ የዘመናትን ቋጠሮ የሚፈታ ቀንበርን ከቤትሽ የሚሰብር ጨለማን የሚገፍ ሞገሱን የሚያለብስ ሞገሱን የሚሰጥ የእግዚአብሔር ቅባት የእግዚአብሔር መንፈስ ረባባባባባባባሳ ረበገነ ነግላ ሀዲያቦስ
ጂጋቦ ረበገና ማክላ ሀዳቦሳ አምናለው ለሆነ ሰው አንድ ሰው ዛሬ ይነካል። አንድ ሰው ይነካል። ለሚቀጥል ሚሽን ለሚቀጥል የእግዚአብሔር ሐሳብ አንድ ሰው እግዚአብሔር ቀብቶ ያወጣዋል፣ ነክቶ ያወጣዋል። በቅባቱ ይነካዋል፣ በመንፈሱ ይነካዋል፣ በመንፈሱ ይነካዋል፣ በመንፈሱ ይቀባዋል። ሺታጋቦ ረበሃዳቦሳ ረበበበበበበበበበሳ ሪባባባባባባባሳ ማሸጋላ ገናማንቶባ ቀጥሉ ቆማችሁ ጸልዩ። በጌታ ፊት ቆማችሁ ሸጋዳ ሰኪለ ባህር ደና መጀን ያማንቶሳ ቀጥል። መንፈስ ቅዱስ የሆነ ሰው ውስጥ መንፈሱን የሚነካ ውስጡን የሚነካ የእግዚአብሔር መንፈስ የቅባት ኃይል ሪስፔበበበበበበበያ ድምፃችሁን ከፍ አድርጉና ልሳን ያለው በልሳኑ ይጸልይ። ሺጋቦ ረባባባሳ ንካይ መንፈስ ቅዱስ ንካይ መንፈስ ቅዱስ ቀባይ መንፈስ ቅዱስ ሙላይ መሙላት እፈልጋለሁ። ሙላይ በሉት። ዛሬ የኔ ቀን ነው። መንፈስ ቅዱስ ኦራባባባባባሳ ሪባባጋና ማክላ ሀዳቦሳ ሪባባባባባባባ ሺጋባራባጋና ማንዶባ ላጃጋቦ ረባሃዳባሳ የትኛውም ጥያቄ ዛሬ ይፈታል። የትኛውም ቋጠሮ ይፈታል። ከሙላቱ የተነሳ ከክብሩ የተነሳ ከህልውና የተነሳ ቀንበር ሁሉ ይሰበራል። ጥያቄ ሁሉ ይመለሳል። ህልውናው መገኘቱ ጥሩት። ይፍሰስ በዚህ ጉባኤ ላይ በወንዶችና በሴት ልጆች ላይ ይፍሰስ መንፈሱ። አይናችሁን ጨፍሩና በልሳን ጸልዩ። ማራባባባባባባያ እግዚአብሔር እንዲህ ብሎኛል፣ ህዝብን በመንፈስ እሞላለሁ ብሎኛል። በመንፈስ እሞላለሁ፣ ሴቶችን እሞላለሁ፣ ወንዶችን እሞላለሁ፣ ቀንበር እሰብራለሁ ብሎኛል ጌታ። ባባባባባሳ ሪባባባባባባያ የስ የክብር መንፈስ አላው ሸባባባባባባባያ ኦራባባባባያ ጂጋላ ማከላ ሀዳቦሳ ሳይ ዳዳዳዳዳዳዳ ዘራ ለሃዲያባሳ ሩባባባባባባያ ይታየኛል። ልባቸውን በከፈቱት ላይ ልባቸውን ባጠኑት ላይ መንፈሱን ያፈሳል፣ ክብሩን ያፈሳል። ኦራባባባባባባያ ኦራባባባባባባባባ ራሼጋ ባጋና ማክላ ሀዳቦስ የስ ፍሰስ ፍሰስ መንፈስ ቅዱስ ንካቸው። እጃቸውን በዘረጉት ላይ ልባቸውን በከፈቱት ላይ ወንድ ልጆችን አትለፋቸው፣ ሴት ልጆችን አትለፋቸው። አትለፍ መንፈስ ቅዱስ አትለፈኝ በሉት። አትለፈኝ ንካኝ ዛሬ በሉት። ንካኝ ይንካ ዋሃባባባባባባባባስ ሰላም ሩባሃዲና ማክላ ሀዳቦስ ሺብገና ማክላ ሀዳቦስ የስ መንፈስ ቅዱስ ራባባባባባባባሳ ጳውሎስ እጃቸውን ከጫነ በኋላ ወዲያውኑ በአዲስ ቋንቋ መናገር ጀመሩ። ትንቢት መተንበይ ጀምሯል። ዛሬ በአዲስ ቋንቋ የምትሞሉ ሰዎች አላችሁ። በመንፈስ የምትሞሉ መተንበይ የምትጀምሩ አላችሁ። ልባችሁን ያቀና እግዚአብሔር ዛሬ መተንበይ ጀምራለሁ ብሉት። መልሳን እናገራለሁ። መንፈስ ቅዱስ ይሞላኛል። በመንፈስ ይሞላለሁ። ይሸበበበበበበበያ ጾና እንዲህ በለው። መንፈስ ቅዱስ በሉት። መንፈስ ቅዱስ ሙላኝ በለው። ሙላኝ ሸባባባባባባሳ ሪስፓጋና ማክላ ሀዳቦሳ ረበበበበበበበያ መንፈስ ቅዱስ አዳዳዳቦስ መንፈስ ቅዱስ አሽጋባጋላ
ይለፍ የማልለው ያንተን ነውናዬ ደስታዬ ያለበት ያለቀው ሰላም መገኘት ነው መዋያ ማደሪያ የማልለው ይለፍ የማልለው ይለፍ የማልለው ያንተን ነውናዬ ደስታዬ ያለቀው ሰላም መገኘት ነው መዋያ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተን ነውና እሳት የክብር እሳት ሃሌሉያ እሳት ኢየሱስ ጌታ ነው። ለሃዱን ያቆሳ የሆነ ነገር ያለው እግዚአብሔር ብርሃን በዚህ በስለቃ ያለው ብርሃን ከባድ የሆነ ብርሃን ያለው እንደ ፓውዛ የተገጠመ ሰው ሪጋቶ ሴካ ፕሮጃና ማንቶባ ሊፔቼን ያላስቴካ ሸጋቦራ ባህሪያ ቦሳ የሚነኩ ሰዎች አሉኝ። ያኔ ጌታ የሚነካቸው ሰዎች አሉኝ። ለራሴ ዓላማ የሚለያቸው ሲካቶ ጊባ ዲናማጆ የሚገርም ፓውዛ ነው ማየው። ፓውዛ ያለው ሌጋዶ ሴካ ፕሮቼን መክላ ሀዳቦስ ወደ ውስጣችሁ ሰልቆ የሚገባ ድንገት ወደ ልባችሁ ሰልቆ የሚገባ የሚነዝራችሁ ሰዎች አላችሁ። ቀጥሎ እንዴ ማሃዲጋ ሴካ ፕሮጀን ሜንዶባ ሰልቆ የሚገባ ወደ ውስጣችሁ ድንገት እንደ ብርድ የሚመስላችሁ ሰንስ የምታደርጉት ነገር ለሃዲጋ ሴካ ፕሮጀን መክላ ሀዳቦስ ትናንትና እንዳትቀጥሉ ትናንትናን እንዳትለምዱት እንዳትፈልጉት እንዳትመኙት የሚያደርጋችሁ አዲስ መንፈስ ወደ ውስጣችሁ ዘልቆ ይገባል። አሜን አሜን ለሃዲና ማሲካ በዲጃማ ዱጋ ሃዲጋ ባሆሲ የባህር ዳና ማክላ ሀዳጋና መንዶባ ከቅባቱ የተነሳ ቀንበር ይሰበራል ተብሎ ተጽፏል።
ዛሬ ቀንበር ከህይወትሽ ይሰበራል። አሜን። ቀንበር ከቤት ይሰበራል። አሜን። ቀንበር ከቤታችን ይሰበራል። ቀንበር ሰማያዊው ቅባት መጥተዋል። ኧረ አሜን በል። አሜን። ታዲጋላስ በገና መንቶ በጋለ ብረት ምጣድ ላይ ዝንበት አታርፍም። በጋለ ህይወት ላይ በሽታ አይቀመጥም። በጋለ መንፈስ ላይ ጅኒ አይሰራም። መተት አይሰራም። ድግምት አይሰራም። ዓለም አይሰራም። ካመንክ አሜን በል። ዛሬ ይሰበራል። ስውር ኃጢአት ከቤት ተነቅሎ ይወጣል። ስውር ልምምድ ይመታል። ዓለማዊ ነገር ይመታል። ስጋዊ ነገር ይመታል። ከመንፈሱ የተነሳ አሜን። አላቅም እግዚአብሔር ልጆችን በመንፈስ የነካቸዋለሁ ብሎኛል። አሜን። አንተ ከሆንክ አሜን ብለህ ውሰድ። አሜን። አንቺ ከሆንሽ አሜን ብለህ ውሰጂ። አሜን። ልብሽ ቀንቶ ከሆነ ዛሬ መንፈሱ ያገኝሻል። አሜን። ልብሽ ከተመለሰ መንፈስ ቅዱስ ይሞላብሻል። አሜን። የመንፈስ ቅዱስ ማዕላት ይሆናል። አሜን። ለማንም ለምንም እንዳትመች ያደርጋል። አሜን። ለወሬም ለሐሜተኛም አትመችም። ለዓለማዊ ነገር አትመችም። አሜን። ያጣላል፣ ይለያል። አሜን። የሚለይ ቅባት መጥተዋል። አሜን። የሚለይ ቅባት መጥተዋል። አሜን። በናባስ ላይ የወደቀው ቅባት ለየው። ጳውሎስና ሲላስ ለየው። ዛሬ ያ መንፈስ ይመጣል። ልዩነት ይሆናል። በስራ ቦታ ልዩነት ይሆናል። በትዳር ልዩነት ይሆናል። በኑሮ ልዩነት ይሆናል። በአገልግሎት ልዩነት ይሆናል። ለሚያምን ሰው ይሁንለት። አሜን። ጂንታኩላ ላዲማ ሰካ ሮባ ሀዲና ማሽላባ ሀዲና ማንቶባ ልክ በመንፈሴ ልክ መኪና እየተነዳ በጭቃ ሲያስ የተለያየ ማርሽ ተሰጥቶት ተሞክሮ አልወጣ ስል ጎትቶ ስቦ የሚያወጣ ሌላ ክሬን መጥቶ በካቦ ጎትቶ መንጭቆ እንደሚያወጣ ዛሬ እግዚአብሔር ብዙ ሴቶችን ብዙ ወንዶችን መንጭቆ ከተያዙበት ነገር በመንፈሱ ያወጣል። መንጭቆ ያወጣል። አሜን በል። እግዚአብሔር በመንፈሱ መንጭቆ ያወጣል፣ ስቦ ያወጣል። ወይ ሀዲና መንቶባ ለሀዲማ ሴካ ረባባባባባባያ ረባባባባባያ ተነብያለሁ በኢየሱስ ስም፣ እናገራለሁ በኢየሱስ ስም። ዛሬ ሴቶችና ወንድ ልጆች መንጭቆ ትወጡ፣ የተያዙበት ይፈቱ፣ የተያዙበት ይውጡ። አሜን አሜን። አሃ የሆነ ውስጥ ላይ የሆነ የሚገፋ መንፈስ አለ። ሊጋ ሲካቦር ደነመጀነመንቶባ ትልቀቁና አሜን በሉ። አሜን አሜን አሜን። የሆነው ይገለጥብህ። አሜን የሆነ ወደ ቤት ይግባ። አሜን የሆነ ወደ ቤት ይግባ። ወደ ችግር ይግባ። ወደ ቋጠሮ ይግባ። ዲጋዲና ሰለባ ሀዳና መንቶባ መጣ የሆነ መንፈስ ቸለመገረ መንቶባ አሜን። ይሄን እየተናገርኩ በሽታ እየራገፈ አሜን። በሽታ እየሄደን ያለው አሜን። ቋጠሮ እየተፈታን ያለው አሜን። እግዚአብሔር የጨለማን ጎጆ እያፈረሰን ያለው አሜን። ዙፋኑ እየፈረሰን ያለው አሜን። ቤት የመጣው እየፈረሰን ያለው እግዚአብሔር እያናጋው ነው። መንፈሱ እያናጋው ነው። የሚጠረገውን እየጠረገ ነው። የሚጸዳውን እያጸዳ ነው። የሚጸዳውን እያስተካከለ ነው። የሚመታውን እየመታ ነው። መንፈሱ በስራ ላይ ነው። አሜን። ሜልሃዲ ነጋሴ ጋቶ ጋማርዲነ መጀነ መንቶሮ ጎዲያ ባሳ የክብር መንፈስ ቀኝ እጃችሁን ከፍ አድርጉልኝ። አንድ ጊዜ ቀኝ እጃችሁን በእነዚህ እጆች ላይ በመንፈስ ቅዱስ ቁጥጥር ስር ሆኜ
እሳት አውጃለሁ። አሜን። የመንፈሱን እሳት አውጃለሁ። አሜን። የመንፈሱን እሳት አውጃለሁ። እነዚህ እጆች ላይ የእግዚአብሔር የመንፈስ ቅዱስ እሳት ይረፍ። ከዚህ ቀን ጀምሮ በዚህ እጆች ላይ የመንፈስ ቅዱስ እሳት አውጃለሁ። 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 ከዚህ እሳት የተነሳ በኢየሱስ ክርስቶስ ስም የጨለማ ስራ እንዲናጋ፣ ኃጢአት እንዲወገድ፣ ጨለማ እንዲመታ፣ ቀንበር እንዲሰበር በኢየሱስ ስም በእነዚህ እጆች ላይ የእግዚአብሔር እሳት ይረፍበት። የመንፈስ ቅዱስ እሳት ይረፍበት። የመንፈስ ቅዱስ ኃይል ይረፍበት። ይሄን እጃችሁን አሁን በዚህ አናታችሁ ላይ አድርጉት። ከዚህ ቀን ጀምሮ በሉ አይምሮ የተፈወሰ በሉ፣ መንፈስ የተፈወሰ፣ ቤት የተፈወሰ፣ ህይወት የተፈወሰ፣ ነገር የተፈወሰ። ከዚህ በኋላ ዓለምና ሰይጣን በኔ ላይ ስልጣን የለውም። ስጋ ተሸነፈ በሉ፣ ስጋ ተሸነፈ። ከመንፈሱ የተነሳ የትኛውም ቋጠሮ ተፈታ፣ 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 ተፈታ። ሃሌሉያ፣ ሃሌሉያ። የሰላሙ ንፋስ ይነፍሳል በውስጤ፣ አይገድም ቀንና ሌሊት። የማግኘት የማጣት ጉዳይ መቼም አይለይም ሁኔታዬ። ሰላም ኢየሱስ ትላንትናም ዛሬ ሕይወቴን የነፍሴ ዝማሬ ያገኘ ከምንጩ ይረካል። ሰላሙ እንደ ወንዝ ይፈሳል። እና ሕይወቴ ነው መገኘቴ። አልችልም ያለ አብሮነት ያንተ መኖር ሕይወቴ ወስኗል። ልቤ አንተን ይላል። ሕይወቴ መገኘት